ቅምጡ ታውቂያታለሽ? የት ትልቅ ሰው ነው። የት ታውቂያታለሽ አንቺ? እዛ ወደ ኮንዶሚኒየም አካባቢ ነው የምትኖረው። ከሚስት ውጪ ሌላ ሚስት አለህ አይደል? አንተ ቅምጥ አለህ አይደል? ማለት ከሚስት ውጪ ሌላ ያስቀመጥካት ቅምጥ አለሽ? በፍጹም እውነት የራቀ ሐሰት ነው። እንዴት ከሆነ የራቀ? በፍጹም ከሚስት ውጪ ሌላ ቅምጥ የለችም? እኔ የተከበርኩ ባለ ትዳር ነኝ። የተከበርኩ ባለ ትዳር ነህ? አዎ። ንብረት የጠፋህ አንተ ነህ? አዎ። በትክክል አይደለ? ስለዚህ እኛ ንብረት የጠፋ ንብረት አለ ብለን ያንተ ፋይል የት እንዳለ አናቅም። የትኛው ክፍለ ከተማ የትኛው ወረዳ ላይ እንዳለ አናቅም እቺስ አይደለ? ስለዚህ ያንተ የትኛው የመንገድ ትራንስፖርት እንደሆነ አብረን ሄደን ይሄ ፋይልህን አስወጥተ ማን እንደገዛ ማን ስም እንዳዘዋወረ አብረን እንድናጣራ ነው። ምን ብዬ ነው እዛ ማጣራው? እንዴ መኪና ጠፍቶኛል፣ መኪናዬን አንተ መጀመሪያ ስትሄድ እንዴት ነበር ያጣራ? ፋይል እኮ በፋይል ነበረ። ፋይል አሁን ቀይረውታል። እኮ በኔ ነበረ ፋይል ነበረ። ፋይሉን እንዳለ ቀይረውታል። ምንም ችግር የለውም። እሱ ይቀያይሩት። መጀመሪያ ላይ መቼስ እንደጠፋ ይሄ ነገር ተሰርቀህ እንደሆነ አመልክተሃል። ይቅርታ አልችልም። ለምን ደሞ አልችልም? ዛሬስ አልሄድም። አይደለም ንብረት የሰው ነፍስም እየጠፋ አይደለም። አዎ መኪናው አልጠፋ ማለት ነው። ከነገረ ስራ ሳየው ስረዳ ምን ማለት ነው? ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች ዛሬም ተገናኝተናል። እንግዲህ አቶ ማርቆስ ከባለቤቱ ንብረት ለማሸሽ ብሎ ወደ ቅምጡ ሲያዘዋውር ነበረ። ይህንን ነገር ደግሞ በማወጣጣትና በመመርመር የራሳቸው የቤት ሰራተኛ ሁሉንም ነገር ነግራኝ ነበር። ያላያችሁ ሰዎች ካላችሁ ቪዲዮውን እንግዲህ የኮመንት መጀመሪያ ላይ ያስቀምጥላችኋለሁ፣ የመጀመሪያም ቪዲዮ እንድታዩት። እንግዲህ አቶ ማርቆስ ይህንን ነገር እንደተደረሰባቸው ወይም እንደተደረሰበት ስለማያቅ እኔ ደግሞ ደውዬ ቀጥሬዋለሁ። ሰላም ነው? እንዴት ነው? አማን ነው? አለን ሁሉ ሰላም፣ እግዚአብሔር ይመስገን። የሰሞኑን ጉንፋን እንግዲህ በጣም ከባድ ነው፣ ዝናብም እየዘነበ ስለሆነ እንዴት ነው? አለን ሰላም ነው? ሰላም ይመስገን፣ ሁሉ ሰላም። ቆንጆ ነው፣ ቆንጆ ነው። አሜን፣ ክብሩ ይስፋው። አቶ ማርቆስ አቶ ማርቆስ እኔ ደግሞ በስም ስሰማ ጋሽ ማርቆስ ምናምን ሲሉ ትልቅ ሰው ነበር የጠበቅኩትና ግን እንደማዩት ማለቴ እንደማይህ የዚህን ያህል አንቱ የምትባል ወይም ትልቅ ሰው አይደለህም። ምናልባት የማዕረግ ይሆናል ወይ ከክብር ጋር ከሆነ አላውቅም እንጂ ምን አለ መሰለህ እዚህ ሰፈር ውስጥ ብዙ መረዳቸው ልጆችም ስላሉ ያው እነሱ ስለሚወደኝም እንደ አክብሮት ነው እንጂ የሚጠሩኝ ያው እንደምታየኝ ገና እድሜ ያልሄደም እንጂ። አቶ ማርቆስ ትንሽ ይቅርታ፣ ጆሮ ደግሞ ችግር አለብኝ። እኔ መካሻ እባላለሁኝ። ሲያወሩ ትንሽ ያው ድምጾትን ከፍ ካላረጉ ትንሽ የጆሮ ችግር አለብኝ። አንዳንድ የሚነግሩኝ መረጃና የተፈጠሩ ሁኔታዎች ክስተቶች በደንብ ካልሰማሁ እርሶ በደንብ ጮክ ብሎ ካላወሩልኝ ልስታቸው እችላለሁ። አሁን መመዝገብ አለብኝና እንዳወራሁት በስልክ እንግዲህ እንደዚያ ነገር ይሄ ሌብነት በቀን ተበራክቷል። አሁን ላይ እኛ ያው ምርመራ ላይ ነው እንደነገርኩትም የምሰራውና የሲቪል ምርመራ ላይ ነው የምሰራው። እነዚህ ሌቦች ለመያዝ የእናንተንም እገዛ ያስፈልጋል። አዎ ልክ ነህ በጣም። በእርግጠኛ አሁን ለመያዝም ብቻ ሳይሆን ያሉ ነገሮችን እንደዚህ መዝግቦ መያዝ ለቀጣይ አንድ ሰው አሁን እርሶ ጋር የሆነ ነገር ወይም አንተ ልበል እርሶ ልበል ግን ችግር የለውም አንተ እንደተመቸ። እሺ አንተ እልሃለሁ። እሺ ለመጥራትም እንዲመቸኝ እንደማየውም ያው ትልቅም ሰው ስላልሆንክ ችግር የለውም። በዝናና በሀብት ነው እንጂ ችግር የለውም። ኦኬ እሺ። አሁን አንተ ጋር የተፈጠረው ነገር ሌላም ሰው ጋር መፈጠሩ የማይቀሬ ነው። የዛኔ ድንገት እጅ ከፍንጅ የሚሆኑ ነገሮች ሊኖሩ ይችላሉ። እኛም ደርሰን እንግዲህ ያለው ነገር በመናጣራበት ወይም ደግሞ እንደ ድንገት ደግሞ የሚያዙ ከሆነ እዚህ ጋር እርሱ ወይም አንተ የምትነግረኝ ማስረጃ በጣም ጠቃሚ ሆኖ ስላገኘሁት ካንተም አንዳንድ መረጃዎች ልውሰድ ብዬ ነው።
አሁን መኪና ጠፍቶሃል አንተ? ይቅርታ አቶ ማርቆስ ነው አይደለ ስምህ? አዎ ማርቆስ። እሺ መኪና ጠፍቶሃል አንተ? አዎ በጠራራ ፀሐይ ነው ንብረቴን የተዘረፍኩት ህግ ባለበት ሀገር በጠራራ ፀሐይ። እንዴት ነበረ እንደው ማለት ከግቢ ውስጥ ነው ከግቢ ውጭ ነው ይሄ መኪና የተዘረፈው? ይገርማል ግቢ ውስጥ አይደለም ከአንድ ወዳጄ ጋር ጥሬ ካልቆረጠም ብሎ ወደሆነ ቦታ ሄደን እዛ ምሳ በላን ምናምን ነገር ትንሽ ሰዓት ውስኪ እየጠጣን እንጫወት ምናምን ብሎኝ ነበርና እንደዛ አድርገን ተጫውተን ምናምን ነገር ስንወጣ የሱ መኪና አለ። ይገርማል የኔ መኪና የለም በጠራራ ፀሐይ። በቃ ምናልባት መጀመሪያ ቁልፍ ተቀርጾ ነበር ይሁን? በጭራሽ እኮ ቁልፉን እዛው ላይ ትተኸው ወርደህ ይሁን ወይስ? እንደዛ አይደለም። እኔ እንደው በጣም ጥንቁቅ ነኝ ለእንደዚህ አይነት ነገር። የዛን ሰዓት ግን በቃ ይመስለኛል ሰብሮብኝ ነው እንጂ የገቡት በእኔ እንዝላልነት አይመስለኝም። እኮ ሰብሮ ቢገቡም ቁልፍ ሌላ ማስነሻ ነበራቸው ማለት እኮ ነው። አሁን ቴክኖሎጂውም ያው እየረቀቀ ምናምን የሌብነቱም እየዘመነ እየመጣ አይደለም። በዛ ነው እንጂ እኔ በጣም ግራ ገብቶኝ ነው የተቀመጥኩት። ያው ንብረቴን አጥቻለሁ። ብቻ ተው ምን አለፋ። ይገርም ነው። ስለ ሊብሬስ አሁን ሊብሬና ቤት ካርታ ከቤት ውስጥ ነው የጠፋው ተባለ። ይሄን እንደው አንተ ለማጣራት ሞክረህ ነበረ? በጣም ሞክሬ ነበረ። ፖሊሶችን በዚህ ጉዳይ ብዙ ሲሯሯጡ ነበረ። ግን ያው ንብሬውም በሌላ ሰው ስም ተቀይሮ ነው የተገኘው። ኦኬ የመኪናው ሊብሬ በሌላ ሰው ስም ተቀይሮ ነው የተገኘው። ከተሸጠ በኋላ አልኩኝ እንደው ከተሰረቀ በኋላ ስሙ ተቀየረ ማለት ነው። ከተሰረቀ በኋላ በቃ ስናስፈትሽ ቼክ ስናደርግ ምናምን ንብሬው ስሙ ተቀይሮ ነው የተገኘው። ከዛ በኋላ እንደው ፊዚካሊ መኪናውን የማግኘት ነገር ነበር? በጭራሽ አላየሁትም። መኪናውን አላየሁትም። ግን በፋይል ቁጥር ሲመረመር መኪናው ስም ባለቤትነቱ ስሙ እንደተቀየረ ነው የተነገረኝ። ተቀየረ፣ ሌላ ስም አዟዙሮታል። እንዴት እንደሆነ ግን አላውቅም። ይሄ የረቀቀ ቴክኖ ማለት የረቀቀ ሌብነት ነው ማለት እኮ ነው። የረቀቀ ሌብነት ነው። በጣም የሚገርም ነው። እንደው ግን እኮ አሁን አንተ ባለቤት ሆነ ሻጭ አንተ ሳትሆን እንዴት ስም ሊዘዋወር ይችላል? ምንም እንደው ሊብሬው ቢጠፋም ያ ሰው ይሄ ስም ያዘዋውረው ሰው ሊብሬ እጁ ላይ እንኳን ቢገኝ መታወቂያ ሳይታይ የባለቤትና መታወቂያ ሳይታይ ያ ሰውዬ በአካል መጥቶ ሳይታይ በሊብሬ ብቻ እንዴት ስም ሊያዘዋውር ይቻላል? ያው እኔ እንደዚህ አይነት ነገር ላይ ብዙ እውቀቱ የለኝም። ያው ትገዛለህ፣ መሸጥ ካለብህ ትሸጣለህ። የሆነ ውስጥ የገባ እውቀትም ባይኖረኝ ግን ያው በገንዘብ ምናምን ሊያረጉ እንደሚችሉ ነው ማቀው። ያው እዛ ካሉት ጋር በገንዘብ ተደራድረው ምናምን ነገር ሊያረጉ እንደሚችሉ ነው ማቀው። ተነገረኝም እንደዛ በጣም እንጂ በጣም። እና አንተ እንዴት ዝም አልክ? በዛው እንደው ለመክሰስ አልሞከርክም? በቃ እንደዚህ አይነት ይቅርታ አድርግልኝና እንደዚህ አይነት ነገር እንደዚሁ በገንዘብ ተሰራ ብለህ የምታምን ከሆነ በጣም ትልቅ ወንጀል ነው። እና ወደ ህግ ሄደህ እንደው ለመክሰስ አልሞከርክም? ለመክሰስ አስቤ ነበር፣ ግን ሳስበው ህግ ዙሪያ ላይ ሄጄ ምናምን ነገር ማወጣውን ገንዘብ ሌላ ህግ ቦታ ላይ እኮ ስትሄድ ምንም ገንዘብ እኮ አታወጣም ማለት ህግ እኮ ይሄ ማለት ወንጀል ነው። ይሄንን ደግሞ ወንጀልን የማጽዳት ወንጀለኞችን የመያዝ ያንተ መብት የማስከበር ደግሞ የህግ ስራ ነውና ህግ ደግሞ ይሄን ልታደርግ በአገርህ መንግስት በአገርህ ደንብ በአገርህ ህግ እየተደራደርክ ገንዘብ አውጣ የሚልህ ነገር የለም። ወንድሜ ምን መሰለህ፣ ልክ ነህ፣ እንደዛ አይደለም ያልኩ። ያው አሁን ላይ ለታክሲ ብትለስ ለትራንስፖርቱ ወዲያ ስትሄድ ጠበቃ ስትቀጥር ስትካሰስ እኮ እንዲህ በባዶ አይደለም የምትካሰሰው። ያ ነገሮች ነው እንጂ እንኳን ለህግ ምናምን ብዬ አንተ እንዳሰብኩ አይደለም። ከይቅርታ ጋሽ እንጂ ጠበቃ ቀጥሬ ምናምን ብዙ ድካሙ አለ። እኔ ስራዬን ትቼ እዚህ ጋር አስበኳል። ብዙ መንገላታት ነው።
ለዛ ብለህ መክሰሱን አልፈለክም? መልካም እሺ። የቤት ውስጥ ካርታስ እንዴት ሆነ? ቤት ውስጥ ተሸጠ? እንደዚሁ እንዳልከውም እንደው ካርታ የቤቱም ተወስዷል አይደለ? ቤት ውስጥ ተሸጠ? ቤቱንም አውቁ በቃ ሊሸጡብኝ ነበረ ቤቴን። እንደ መኪናው ላጠው ነበረ ቤቴን። ይገርምሃል። ያው በህግ በምንሄድባቸው መንገዶች ሄደን ምናምን ዋጋ ከፍለን አስመለስ ነው እንጂ ቤቱን ማለት አስመለስ ነው ስትለኝ ቤቱን ተሽጦ ነበር ነው? አይ የቤቱን ካርታ ድጋሚ ያወጣ ነው። ኦኬ አስመስክራችሁ አስመስክረን ድጋሚ ተረጋግጦ የእናንተ መሆኑን እንደዛ አደረጋችሁ። ይቅርታ ወደ ኋላ ልመልስህና የመኪናው ሊብሬ ስም ባንተ ነበር ወይስ በባለቤትህ ስም ነበር? በራሴ ነበረ፣ በስሜ ነበረ። ባንተ ስም? በራሴው ስም ነበረ። በራሴው ስም ነበር። በራስህ ስም ነበረ? አዎ። ቅድም ግን እኔ እንደሰማሁት ከሆነ ትራንስፖርት ይሄንን ለመካሰስ የታክሲ ውጣ ውረዱ ምናምን አለ ስትለኝ ሰማሁ። ግን እኮ ጠፋ ከምትለው መኪና ውጭ እኮ ሌላ መኪና ራስህ የምትነዳው መኪና አለ። አንዴ እንዴት በትራንስፖርት ወይም የትራንስፖርትን ብሶት ልታወራ ቻልክ? እሱም ባለቤት ነበረች ብዙ ጊዜ ስትጠቀመው የነበረው እንጂ። መልካም እሺ፣ ቶ ችግር የለውም። አሁን እንዴት መሰለህ አቶ ማርቆስ ከነገርከኝ ነገሮች አንጻር ብዙ አንተ መክሰስ አትፈልግም። መክሰስ አትፈልግም። ስለዚህ እኛ ለመረጃም ይሆነን ዘንድ ምክንያቱም አንተ ባትከስም እንደዚህ አይነት ሌብነት መበረታታት ስለሌለበት ስለዚህ እነዛ ይሄንን ወንጀል የፈጸሙ ሰዎች ሲያዙ ነው ቀጣይ ሌላው መማር የሚችለውና ለማስተማሪያ የሚሆን ዘንድ እኛ መክሰስ ባለብን በምንም መክሰስ ባለብን ሁኔታዎች ለመክሰስም ግንዛቤም ለመስጠትም ማድረግ ያለብን ነገር እናደርጋለን። ስለዚህ መቼስ የመኪናው ሊብሬ ስም ተዘዋውሯል ብለኸኛል። ቼክ ስናደርግ ገዢው ወንድ ነው ሴት? ቼክ ስታረግ የዛኔ ቼክ ስናረግ የሴት ስም ይመስለኛል። የሴት ስም? ስሟን አልያዝከውም አንተ? ስሟን ረስቼዋለሁ። እንዴ አንተ መኪናን የሚያክል ነገር በተሰረቀ ሁኔታ የገዛችህን ወይም ደግሞ ይሄን እኮ ስም ያዘዋወረች እኮ ራሷ ሌባዋም ልትሆን ትችላለች። ስምን ያዘዋወረችን ሴት ስም እንዴት ትረሳዋለህ? ያው ብዙ ስራ አይደል፣ ብዙ ጫና ነው ያለብኝ። ከዚህ የበለጠ ጫና አለ? ያው አለ እንዴ እኛ ጋር ስትሆን ነው የምታውቀው ስሜቱን፣ ጫናው። አዎ ጫናውን እንጂ ቻ ነግሮኝ ነበረ። አሁን በእርግጥ አላስታውስም እንዳሉ አላስታውስም። ስለዚህ አሁን እችን ትተባበረናለህ። አብረን ሄደን የፋይል እናንተ ያወጣችሁበት ወይም ይሄንን ያረጋገጣችሁበት ቦታ ሄደን አብረን እናረጋግጣለን፣ የገዢዋን ማለት ነው። ይቅርታ እኔ አሁን በዚህ ጉዳይ ላይ መልከም ስለማልፈልግ። አንተ እኮ ምንም የምትደክመው ነገር የለም። ሄደህ ብቻ ለእኛ ታሳየናለህ ፋይል ያስወጣህበት። ገባኝ እኮ። እንዴት መሰለህ አሁን ንብረት የጠፋህ አንተ ነህ። በትክክል አይደለ? ስለዚህ እኛ ንብረት የጠፋ ንብረት አለ ብለን ያንተ ፋይል የት እንዳለ አናቅም። የትኛው ክፍለ ከተማ የትኛው ወረዳ ላይ እንዳለ አናቅም መቼስ አይደለ? ስለዚህ ያንተ የትኛው የመንገድ ትራንስፖርት እንደሆነ አብረን ሄደን ይሄ ፋይልህን አስወጥተህ ማን እንደገዛ ማን ስም እንዳዘዋወረ ያው አብረን ማጣራት አለብን። አንድ ባለቤትነት የሌለው ሰው እኔ በግል ሄጄ ይሄ ማጣራት አይቻልም፣ መብትም የለኝም፣ አይፈቅዱም። እነሱ ሚስጥርም መረጃ ማውጣት አይሰጡኝም። ያው በዚህ ጉዳይ ብዙ ስለተራራጥኩ ብዙ ቦታ ስለገባው በቃ መፍትሄ ስለሌለው። መፍትሄማ አለው የለውም፣ መፍትሄ ስለሌለው ነው የተወኩትም እኮ። ለዛ ነው የተወኩት። መፍትሄ እኮ በዚህ ጉዳይ ላይ አሁን አልገባም። ይኸውልህ ማርቆስ፣ አቶ ማርቆስ ይኸውልህ ምን አለ መሰለህ እያንዳንዱ ነገር መፍትሄ አለው፣ ግን ያንተ አካሄድ ይወስነዋል። ያንተ አካሄድ ማለት ፉል መረጃ ሙሉ መረጃ ስትይዝ ነው ሁሉም ነገር ያው እውነቱ የሚወጣው አይደለ? ሙሉ መረጃ ሳትይዝ ቀርበህ ይሆናል አንተ ምናልባት በሄድክበት አካሄድ ያ እውነተኛው ነገር ማግኘት አልቻልከው። ኤኒዌይስ አንተ ምንም አታድርግ፣ ለእኛ ግን ይሄንን ትተባበረናለህ። ሄደህ ፋይል አውጥተህ አትስጠን እኮ ራስህ ቼክ አድርገህ ገዢዋ ስሟ ማን እንደሆነ ብቻ አውጥተህ ስሟን ብቻ እንድትሰጠን ነው። እኛ
አድራሻዋን ስሟን የት እንደሆነ የት ክፍለ ከተማ እንደሆነ እሷ መታወቂያ ገዥዋ በቼስ ይኖራል አይደለ? ስሟን ረስቼዋለሁ እያልኩ ስሟን እኮ ረስተዋል። ገብቶኛል። እዛ ሄደህ አብረን እንድናጣራ ነው። ምን ብዬ ነው እዛ ማጣራው? እንዴ መኪና ጠፍቶኛል። መኪናዬን አንተ መጀመሪያ ስትሄድ እንዴት ነበር ያጣራው? ፋይል እኮ በፋይል ነበረ። ፋይል አሁን ቀይረውታል። እኮ በኔ ነበረ ፋይል ነበረ። ፋይሉን እንዳለ ቀይረውታል። ምንም ችግር የለውም። እሱ ይቀያይሩት። መጀመሪያ ላይ መቼስ እንደጠፋ ይሄ ነገር ተሰርቀህ እንደሆነ አመልክተሃል አይደል? አመልክቻለሁ። ቴንኪዩ። ስለዚህ በዛ መሰረት ይተባበሩናል። ሄደን አንተ የትኛው ክፍለ ከተማ ብቻ እንደሆነ ሄደን ያንን ነገር ለማውጣት ነው። አብረን ሄደን እኛ ምንም እናደርገው ነገር የለም። አንተ ስሟን ብቻ አጣርተህ እንድትነግረን ማለት ነው። አዎ፣ ግን ይቅርታ አልችልም። ለምን ደሞ አልችልም? አልሄድም። በቃ ማድረግ ያለብኝም በሰዓቱ አድርጌያለሁ። ጣቢያ ስናመለክትም ከባለቤቴ ጋር ሄደን ነው አንድ ላይ አመለከት ነው። ብዙ የተቻለኝን ነገር አድርጌዋለሁ። ያው ንብረት ነው፣ ይጠፋል ይመጣል፣ ገንዘብ ይጠፋል ይመጣል። የዛኔ እኮ በጣም አብደህ አማረህ ነበር እኮ። አሁን ይጠፋል። ተረጋግተህ ነው አሁን? አዎ። አይደለም ንብረት የሰው ነፍስም እየጠፋ አይደለም? አዎ። እዛ ይቅርታ። ስለዚህ ታውቀው? አዎ፣ ትቼዋለሁ። መክሰስ አትፈልግም? አልፈልግም መክሰስ በጭራሽ። በቃ ትቼዋለሁ ነገሩ። ለዛ አሁን ስራዬን እየሰራሁበት ነው። እዛ ላይ ማጠፋበትን ጊዜ ብዙ ነገሮችን እየሰራሁበት ነው። መኪናው አልጠፋ ማለት ነው ከነገረ ስራ ሳየው ስረዳ። ምን ማለት ነው? አይ ያንተ የሆነ አንድ ሰው ንብረት ሲጠፋበት አሁን አንተ እንደምታወራው አልፈልግም ትቼዋለሁ አይልም። እኛ ተከታትለን እሺ እንያዝልህ መረጃ ስጠን ነው እኮ። ምን አይነት አሁንም እኮ መረጃ እየተቀበልከኝ እኮ ነው ከኔ እኮ። የምፈልገውማ ዋናው መረጃማ ከልክለኸኛል እኮ። የሴትዮዋ ስም ሲኖር ነው የገዢ ወይ ደግሞ ስም የተዘዋወረበት። አላቆም የሴትዮዋን ስም አላቆም እኮ አላቆም አላቆም ነግሮኝ ነበረ በሰዓቱ አላስታውሰውም። አሁን ግን ኤኬሌ ብዬ ልነግርህ አሁን አላስታውሰውም እኮ። አብረን እኮ ሄደን እኮ ስሟን እናስወጣ ነው ያልኩህ። ይቅርታ አልደክምም። እኔ እዛ ድረስ እንጂ ንብረቱ ያንተ አይደል እንዴ? የራሴው ነው፣ ንብረቴ ነው። እኔ አንድ ጭምጭምታ ስለሰማሁ ነው ንብረትህ በቅርበት አለ። እቺን ስም ብቻ ገዢዋ ስም ካወቀን እንደሚመለስ ፍንጭ ስላለኝ ነውና ንብረትህ ይመለሳል በእርግጠኝነት። ይሄንን እናደርግ። ጭራሽ አሉባልታ ነው፣ ሐሰት ነው። አዎ የዛኔ እንደዛም እያሉ እንደዛ እያሉ እንዳንተ እያሉኝ ነበረ እንጂ ምንም ጠብ ያለ ነገር የለም። ንብረት ሊመለስልኝ አልቻለም። መቶ ያወራሉ፣ ንብረት እዚህ ጋር ነው ያለው ይላሉ፣ ግን ምንም ፍንጭ እንኳን ማግኘት አልተቻለም። አይደለም ንብረቴን ሊያመጡልኝ አይደል? አዎ። እሺ አቶ ማርቆስ ግን ከሚስት ውጪ ሌላ ሚስት አለህ አይደል? አንተ ቅምጥ አለህ አይደል? ማለት ከሚስት ውጪ ሌላ ያስቀመጥካት ቅምጥ አለሽ? በፍጹም ሐሰት ነው። ከእውነት የራቀ ሐሰት ነው። እንዴት ከእውነት የራቀ? በፍጹም ከሚስት ውጪ ሌላ ቅምጥ የለችም? እኔ የተከበርኩ ባለ ትዳር ነኝ። የተከበርኩ ባለ ትዳር ነኝ? አዎ አይደል? ለዛም ነው ያለ እድሜ አቶ እያሉ ከፍ እያደረጉ የሚጠሩ አይደል? ስለተከበርክ ነው ወይስ ያለ እድሜ ወይስ ባለ ትዳር ስለሆንክ ነው? ለትዳሬ ክቡር፣ ለስራዬ ክቡር፣ ለሰፈሬ ሰው ሁላ ክቡር። ለዛ ነው ባንቱ የሚጠሩ። በፍጹም ይሄ አሉባልታ ወሬ ነው። መኪና ግን እንዳልጠፋ ደርሼበታለሁ እኔ። ምክንያቱም አንድ ሰው መኪናውን ይኸውልህ ሁሉም ነገር እምቢ ያልክበት ምክንያት እኔ አግኝቼዋለሁ። ተረዳኸኝ አይደል? አንተ በስነ ስርዓት ሸጠህ ስም አዘዋውረህ ከዛ በኋላ ነው ምናልባት ባለቤትህን ለማጭበርበር ፈልገህ ከባለቤትህ ንብረት ለማሸሽ ፈልገህ ለቅምጥህ መኪናውን ለመስጠት ፈልገህ ጠፋኝ ብለህ እንደዚህ አይነት ጨዋታ መጀመሪያ ካርታና ሊብሬውን አሸሸህ ጠፋኝ አልክ። ከዛ በኋላ መኪናው ጠፋ አልክ እንጂ ቢጠፋህማ በስነ ስርዓት እውነተኛ ቢጠፋህማ ኖሮ ገብቶሃል አይደለ? ክሰስ ስትባል እምቢ አትል። ሲቀጥል ደግሞ አንድ ሰው ፎቶ መታወቂያው ሳይታይ ማንም ስም የሚያዘዋውር ሰው የለም። ተረዳኸኝ አይደል? ራስ በስነ ስርዓት ሄደህ አይደል እንዴ ለእሷ ለቅምጥህ ሸጠህ መታወቂያ ታይቶ ፊትህ እየታየ በስነ ስርዓት ልብሬ ባለቤትነትህ ተረጋግጦ አይደል ወደ እሷ የተዘዋወረ። ወንድሜ ተረጋጋ። ምኑን ነው የምረጋጋው? ትክክለኛ አይደለ? ተረጋጋ፣ ተረጋጋ። ይኸውልህ ወንድሜ ተረጋጋ። ምኑን ነው ማን የነገረህ ነገር? ማን የነገረህ?
ማን ነው የነገረ? እሱ ተው ችግር የለውም የነገረኝን ምንም አይጠቅምህም። ግን እኔ ትክክለኛ ነገር አይደል የነገርኩ? አናቱን ነው አይደለ? አይኑን ብዬ ነው የነገርኩ አይደል? ያለው የተፈጠረው ነገር አይደል? ትክክለኛው ነገር ነው የነገርኩ። ማን ነው እንደዚህ ብሎ የነገረ? ይሄንን መረጃ ከኔ ያገኘው ማን ነው? እኔ ልጠይቅ፣ ትክክል ነው አይደለም ነው? ሐሰት ነው፣ ውሸት ነው። እሺ በጣም ሐሰት ነው። ሐሰት ነው፣ ውሸት ነው። ሐሰት ነው ይሄ። ተው እንጂ፣ ፍጹም ሐሰት ነው። ተው እንጂ። አዎ የተከበረ ትዳር ያለ ቶቶቶ አስሬ የተከበረ አትበል እባክህ። አንተ የቀለለ ትዳር ያለ ሰው ነህ። ይኸውልህ ይቅርታ ይሄንን ስልህ ከአንተ ከማግኘቴ በፊት ከትናንት ወዲያ አትንገሪው ብያት ነው። ከነገርሽ ሌላ ነገር ነው ብያት ነው። ቅምጥህን አግኝቼ አውርቻታለሁ። ሁሉንም ነገር እኔ ፈልጌ አይደለም፣ እሱ ስለሚወደኝ ነው። አንቺ ማጣት አልፈልግም ብሎ በራሱ ጊዜ ያደረገልኝ የሰጠኝ ስጦታ ነው ብላ ሁሉም ነገር ነግራኛለች። ቅምጥህን አግኝቻታለሁ። አንቺ ውሻ፣ የውሻ ልጅ አዋርደች። ውሻ ባከበርኳት። እሺ ይሄን ነገር ባለቤቴ ሰምታለች? እኔ ባለቤትህን የት አውቃታለሁ? በቃ እኔ በውጪ በሰማሁት ጥቆማ መሰረት ነው የመጣሁት አንተ ጋር። ሰማኝ ወንድሜ፣ እኔ ባለቤቴ በጣም ነው የምታምነኝ፣ በጣም ነው የምታምነኝ። በዛ ላይ አካል ጉዳተኛ ናት። ይሄን ነገር ከሰማች፣ ይሄን ነገር ካወቀች በጣም ነው የምትጎዳው። እኔ የፈለግከውን እጽፍልሃለሁ ቼክ፣ ግን ይሄንን ወሬ ባለቤቴ እንዳትሰማ አድበሱ ሰለፈው። ሁሉም ነገር ትክክል ነው። እኔ እንዳወራሁት ነው። አንተ ሆን ብለህ ያደረከው ነገር ነው እንጂ መኪና ተሰርቆ አይደለም። እኔ ልሸፍንልህ ገንዘብ ትሰጠኛለህ? አዎ ገንዘብ ሰጣለሁ። ይሄንን ወሬ አንተ ያልከው ሁሉም ልክ ነው፣ ግን ከኔና ካንተ እንዳይወጣ እኔ የፈለግከውን ገንዘብ እሰጥሃለሁ፣ የምፈልገውን ነገር አደርግልሃለሁ። ግን አንተ ማነህ? ምን ያደርግልሃል የኔ ማንነት? ያው መቼስ የሆነ ነገር ቢኖር አይደል እስክሪብቶና ወረቀት ይዘህ መተህ የምትመረምረኝ? እሺ በቃ ሁሉም ነገር የኔ ማንነትም ይቀርብህ። ሁሉም ነገር እንተው። እንዳልከውም ዋና እውነቱ ማመንህ ነውና ሚስጥር አድርገን እንይዘዋለን። እውነቱ ንገረኝ ካልከኝ ገንዘብም አልፈልግም። እውነት የጠፋ መስሎን እኛ ይሄ ነገር ለማጣራት ነበር። ካልጠፋ እንግዲህ ያው እኛ ምን አገባን? እናንተ ተወጡ። ባልና ሚስት እንግዲህ ባለቤትህ እስካልከሰሰች ድረስ ምንም ማድረግ ማለት ከሷ መደበቅም ያው መብትህ ሊሆንም ላይሆንም ይችላል። እኔ ካንተ የምፈልገው ገንዘብም የለም። ነገር ግን እኔ አንተ ጋር አመጣጤ እውነት የጠፋ መስሎን ነገሮች ለማጣራት ነበረ። ካልጠፋ አሳየው። ሚስጥርህ ሚስጥራችን ነው። ምንም አይመለከተንም፣ ምንም አይገባንም። መልካም ጊዜ ሆነልኝ። አካውንት ነገርኝ ለሼል ላክልህ። ችግር አይ በፍጹም እውነት በቃ እሺ፣ ደውዬ እነግርሃለሁ። አሁን እኔም ስለቸኮልኩኝ ነው። ለማንህ እሺ። ውይ ማርቆስዬ፣ ውይ ምንም ችግር የለም። እኔ ያልኩህ እኮ እኔ ምን ይጠቅመኛል? ምንም የሚጠቅመኝ ነገር የለም እኮ እኔ እንጀራዬ አይደለም ይሄ። ምንም ችግር የለውም። አደራ ምንም ችግር የለም። አቶ ማርቆስ ባንተ እጅ ላይ ነው ያለው። ችግር የለም ጋሽ ማርቆስ፣ ችግር የለም። ግን ባለቤት አካል ጉዳተኛ ከሆነች በደንብ ተጠንቀቅላት እንጂ አታጭበርብራት። አደራ እንደኔ እሺ። ተምሬበታለሁ። ተምረህበታል? መልካም በቃ ተምሬበታለሁ። እሺ አደራ። ችግር የለውም ማርቆስ፣ ችግር የለውም። በምትፈልገው ነገር ካለ እኔ ወንድምህ ከጎን ነኝ። እሺ የኔ ጌታ፣ እሺ የኔ ጌታ፣ እሺ አመሰግናለሁ። እሺ የኔ ጌታ፣ ችግር የለም የኔ ጌታ። እሺ ቻው። እሺ ጋሽ ማርቆስ